የአሜሪካ ጦር ቬንዙዌላን ከበባ ውስጥ ካስገባና የማዱሮ መንግስት ከስልጣን ዞር ለማድረግ ፍላጎቱ ከሆነ ዋላደር ማለቱን የመንግስታቱ ድርጅት ሳይቀር የሚረዳው ጉዳይ ሆኗል። የአሜሪካ ደቡባዊ እዝ ሳውዝኮም ወታደራዊ ኃላፊነቱን ወስዶ ከማዱሮና ከአደንዛዥ ዝውውር ጋር ግንኙነት አላቸው ያላቸውን አደንዛዡን የጫኑ ማዕድን መርከቦችና ጀልባዎችን መምታቱን ቀጥሎበታል። በእርግጥም የካራካስን መንግስት ከማንሳት አንጻር አብሮ የሚታይ ነው ቢባልም ከማዱሮ ጎን ያሉት ፑቲንና ሽናቸው በሚልም የዋሽንግተን ፖለቲከኞች እንደ ዓለም አቀፍ ስጋት ካሪቢያንና ሰላማዊ ውቅያኖስን እየተመለከቱት ይገኛል። አሜሪካ ዛሬም በምስራቃዊ ፓሲፊክ ጥቃት ሰንዝራ የቬንዙዌላን ጀልባ በመምታት የ8 ሰዎችን ሕይወት ቀጥፋለች። ዋሽንግተን በትሪኒዳድና ቶቤጎ ከቬንዙዌላ 12 ኪሎ ሜትር ርቀት ላይ ወታደሮቿን እያሰፈረች እንዲሁም ከባድ ጦር መሳሪያዎችን እያራገፈች ባለችበት ሰዓት የተፈጸመ ጥቃት መሆኑ ስጋቱን ያክፈዋል በሚል በርካቶች ሀሳባቸውን እየገለጹ ይገኛል። ሶስቱ አዳዲስ ጥቃቶች የተፈጸሙት ትሪኒዳድና ቶቤጎ ላይ በተመሳይ ወታደራዊ ጡንቻዋን ያሳሰበች ባለችበት ቅጽበት ሆኖ ተመዝግቧል። ትሪኒዳድና ቶቤጎ በካሪቢያን የምትገኝ ቅርብ የቬንዙዌላ ጎረቤት ናት። ትሪኒዳድና ቶቤጎ አሜሪካ በላቲን አሜሪካ የምታደርገውን ወታደራዊ ዘመቻ በመደገፍ የምትታወቅ እንዲሁም የቬንዙዌላ መንግስት ላይ ጫና እንዲፈጠር ከሚፈልጉ ሀገራት ውስጥ ግንባር ቀደም ሆናለች። ትሪኒዳድና ቶቤጎ በካሪቢያን የመጨረሻው ደቡባዊ ክፍል ስትሆን ትሪኒዳድ እንዲሁም ቶቤጎ የተሰኙ ግዙፍ ደሴቶችና ሌሎች አነስተኛ ስፍራዎችን ያካተተች አገር መሆኗንም መረጃው ልብ ይለዋል። ለዚህም ነው አሁናዊ ወታደራዊ ውጥረቱ ከዚች ሀገር እየተነሱ ቬንዙዌላን እንደ መምታት የሚቆጠር እየሆነ የመጣው። በላቲን አሜሪካ ያለው የዋሽንግተን ወታደራዊ ግንባታ የሚያሳየው ደግሞ ይህኑ ሆኗል። የአሜሪካ ደቡባዊ እዝ ሳውዝኮም የ8 ሰዎችን ሕይወት መቅጠፉን በግልጽ ማስቀመጡ ውጥረቱ ከትላንቱ ዛሬ አስጊ ደረጃ ላይ መድረሱን የሚያሳይ ነው ሲል ዋሽንግተን ፖስት አስነብበዋል። ገዳይ የሆነ ኢላማውን የጠበቀ እንዲሁም ጥቃቱ በዓለም አቀፉ የውሃ አካል ላይ መፈጸሙን ያሳወቀው 3 ጀልባዎችን ማውደሙንና ኢላማውን መምታቱንም ይፋ አድርጓል። የትራምፕ አስተዳደር በምዕራቡ ንፍቀ ክበብ ብዙ ስራዎችን ትኩረት ሰጥቶ እየሰራ ነው። ፕሬዚዳንቱ ከዚህ ቀደም በተደጋጋሚ በየትኛውም አስተዳደር ሆኖ የማያውቅ አዲስ መንገድ እየተከተሉ ነው። በእርግጥ በራሳችን አፍንጫ ስር ምን እየሆነ ነው የሚለው ላይ ማተኮር ነው። ለዚህ አስተዳደር 2 ጠቃሚ ጉዳዮች አሉ። የመጀመሪያው ህገ ወጥ አደንዛዥ እጽን ወደ አሜሪካ ማለትም እንደምናውቀው በመቶ ሺዎች የሚቆጠሩ አሜሪካውያንን የሚገድለውን አቁሙ ነው። ፕሬዚዳንቱ በምርጫ ቅስቀሳ ወቅት በተለይም በራሳቸው ንፍቀ ክበብ ውስጥ የአደንዛዥ እጽ ዝውውርንና አሸባሪዎችን በዓለም ዙሪያ ለማውደም ቃል ገብተው ነበር። እናም እንደምታዩት ቃላቸውን እያከበሩ ነው። ይህ ሁሉ ጉዳይ ከፔንታጎን የተቀዳ ነው። መንገዶች ሁሉ የኒኮላስ ማዱሮ መንግስት ከበባ ውስጥ ማስገባት እየሆነ መምጣቱን የሚያሳይ ነው የሚል ወታደራዊ አረዳድ ያላቸው ሩሲያና ቻይና የተለያዩ ጥያቄዎችን በካሪቢያን አካባቢ ስላለ ውጥረት ማንሳት ጀምረዋል። በተለይም ፕሬዚዳንት ቭላዲሚር ፑቲን ከማዱሮ መንግስት ጎን መቆማቸውን በገሃድ ማሳወቃቸው ጉዳዩ የዓለም ፖለቲካ ውጥረት ውስጥ ከኢንዶ ፓሲፊክ፣ ከሩሲያ፣ ዩክሬን፣ ከመካከለኛው ምስራቅ፣ ከካምቦዲያና ታይላንድ፣ ከአፍሪካ ቀንድ ባሻገር አስቸጋሪ ወታደራዊ አካሄድ ያደርገዋል። አሜሪካ ግዙፉን እዟን ዩኤስኤስ አር ጀራልድ ፎርድን ሳይቀር ማንቀሳቀሷ እንዲሁም የትራምፕ አስተዳደር አዲስ የባህር ላይ ስልት መንደፉን ጫናውን እስከ ቻይና አድርሶታል። ዛሬ ከሩሲያ የስልክ ጥሪ ነበረኝ። ከጀግናው የድሮ ወዳጃችን እና ወንድማችን ከፕሬዚዳንት ቭላዲሚር ፑቲን ጋር ረዥም ውይይት ነበረኝ። ለቬንዙዌላ ሕዝብ የሚተላለፍ መልእክት ሰደዋል ፕሬዚዳንት ቭላዲሚር ፑቲን። ከዚህ ባሻገርም ደግሞ የቻይና ኃይሎች በተለያዩ ወታደራዊ እንቅስቃሴዎች ውስጥ ሆነው መርከቦቻቸውን በአሜሪካ ጦር እስከ ማስመታት ደርሰዋል የሚሉ መረጃዎችን መውጣታቸው ጉዳዩን እያወሳሰበው ቀጥሏል። በተለይም ፕሬዚዳንት ዶናልድ ትራምፕ በዓለም ላይ ዋሽንግተን ልታጣው የምትችለውን ፖለቲካዊና ኢኮኖሚያዊ ተጠቃሚነት ከአውሮፓውያን ውጭ ወደ አፍሪካና ሩሲያ እያደረጉ መምጣታቸው ሳያንስ የባህር ላይ ጥቃቶችን በካሪቢያንና ምስራቃዊ ፓሲፊክ ላይ ማጠናከራቸው ስጋቱ ለቬንዙዌላ ኃይሎች ብቻ እንዳልሆነ ፍንጭ ይሰጣል። ከቻይና ወደ ኢራን ልትጓዝ ነበር የተባለችው ካርጎም በዚህ ልክ ጫና ውስጥ መግባቷ የፕሬዚዳንት ዶናልድ ትራምፕ አዲስ ስልት መሆኑን ይጠቁማል ተብሏል። ዩናይትድ ስቴትስ በዓለም አቀፍ ዘመቻዎች ላይ የሚሳተፉ 11 የተጣመሩ የውጊያ እዞች ያሏት ሲሆን ምድርን ሙሉ ለሙሉ በ750 የጦር ሰፈሮቿ በኩል ማድረስ የሚችሉም እንደሆነ ይነገርላቸዋል። ኢንዶፓኮም እንዲሁም ስፔስኮም የመሳሰሉት ሳውዝኮምን ጨምሮ ይገኙበታል። ከነዚህ መካከል ደግሞ የካሪቢያኑና የፓሲፊኩን ከቬንዙዌላ አንጻር ቃኝቶ አደገኛ እርምጃ
ውስጥ ያለው የደቡቡ እዝ ሳውዝኮም ሆኗል። የደቡብ እዝ ሳውዝኮም የአሜሪካ ጦር ሚኒስቴር በማዕከላዊ በደቡባዊ አሜሪካና በካሪቢያን የውሃ አካላት ላይ ያለውን የጸጥታ ሁኔታና ትብብር የሚቆጣጠር እንደ አስፈላጊነቱ ጦር የሚከፍትበት ቁልፍ እዝ ሲሆን በቬንዙዌላ እያደረገ ያለውም ይሄው እንደሆነ ልብ ተብሏል። የአሜሪካው መከላከያ ሚኒስትር ፔት ሄግሴት በቀጥተኛ ትዕዛዝ ሳውዝኮም ጥቃት እንዲሰነዝር አድርገዋል በሚል ትችትም እየተሰነዘረባቸው ይገኛል። ለዚህ ደግሞ የተለያዩ ተጠያቂነት እንዲሰፍንም ጥሪ የሚያቀርቡ የዓለም አቀፍ የባህር ላይ ሕግን ጠንቅቀው የሚረዱ ሰዎች ሄግሴትን እየወቀሷቸው ይገኛል። በአሁኑ ጥቃት በመጀመሪያዋ ጀልባ 3 በሁለተኛዋ 2 በሶስተኛዋ 3 ሰዎች ህይወታቸውን ማጣታቸው ሳያንስ አሁንም አሜሪካ ጥቃቷን አጠናክራ እንደምትቀጥል ሄግሴት መናገራቸው የትራምፕ አስተዳደር የውጭ ፖሊሲ ውጤት እንደሆነ ይጠቁማልም ተብሏል። በእርግጥ ፕሬዚዳንት ዶናልድ ትራምፕ አሁን ስጋቶቹን ሁሉ ከራሳቸው አንጻር የሚቃኙበት ብቻ ሳይሆን ከቻይናና ከሩሲያ አንጻር አሊያም የሁለቱን ሀገራት ግስጋሴ ከመስጋት አንጻርም እንደሆነ እየተነገረ ይገኛል። በምድር ጥቃት መሰንዘር ቀላል ነው። ያ መሆን እኮ ጀምሯል። ወጣቶቻችንን የሚያጠፉ ቤተሰቦቻችንን የሚያጠፉ ሰዎች ሊኖሩ አይችሉም። ስለ ወጣቶች አስቡ፣ ስለ ሁሉም ሰው አስቡ። በቬንዙዌላ ላይ የእግረኛ ጥቃት ብቻ አይደለም፣ በአስፈሪ ሰዎች ላይ የየብስ ጥቃትም ነው። ማለቴ እጽ እያመጡ ህዝባችንን የሚገሉት ቢያንስ 90 ሰዎች ከመስከረም አንስቶ በዚሁ አካባቢ በተሰነዘረ ጥቃት ህይወታቸውን አጥተዋል። በፓሲፊክና በካሪቢያን የሆነ ነው። ዓለም አቀፍ የህግ ባለሙያዎች የአሜሪካን ድርጊት ቢያወቅሱም የአሜሪካ ጦር አሜሪካውያንን ለመጠበቅ እርምጃው ከባህር ባሻገር በቬንዙዌላ ምድር ውስጥም ይሆናል የሚል ብርቱ አቋም ይዘዋል። የአሜሪካ ህግ አውጪዎችና ሴናተሮች ፔት ሄግሴት በጉዳዩ ላይ ያላቸውን ሚናና በቀጥታ ጉዳዩ ላይ ተሳትፎ አድርገዋል ወይስ አላደረጉም የሚለውን ቀጥተኛ ትዕዛዝ ሰጥተዋል ወይ በሚል ተጠየቁ አቅርበውባቸዋል። ፔንታጎን የጦር መርከቦችን፣ ባህር ሰርጓጆችን፣ ሰው አልባ አውሮፕላኖችና ተዋጊ ጀቶችን በካሪቢያን፣ በሜክሲኮ ባህረ ሰላጤ እንዲሁም በምስራቃዊ ፓሲፊክ ውቅያኖስ አስፍረዋል። የኒኮላስ ማዱሮ መንግስት አሜሪካ በትዕዛዟ ነዳጅ ጫኝ መርከቦችን ሳይቀር በቁጥጥሯ ስር መዋሏ ተዝቆ የማያልቀውን የካራካስን ነዳጅ የውጭ ኃይሎች ገብታችሁ ረሱ የሚል ትርጉም አለው ሲሉ ወቅሰዋል። በዛ ላይ የአሜሪካ ኃይሎች የትሪኒዳድ አየር ማረፊያዎችን ለመጠቀም እድሉን ማግኘታቸው ከባቢው ላይ ጫና የሚፈጥር ጉዳይ እንደሆነ በግልጽ ይጠቁማል። የትሪኒዳድና ቶቤጎ መንግስት አሜሪካ አየር ክልሉን እንድትጠቀም ፈቅደዋል። ለፔንታጎን አረንጓዴውን ምልክት የሰጠ መሆኑ ዋሽንግተን የትኛውንም ወታደራዊ ዘመቻ ለማድረግ እድሉ ይፈጠርላታል የሚል አረዳድ እንዲኖርም በር ከፍተዋል። አሜሪካ አቅሟን ለማጠናከርና ኃይልን ለመተካት የትሪኒዳድና ቶቤጎ አውሮፕላን ማረፊያዎችን ለመጠቀም እድሉ ተሰጥቷታል። ይህ ደግሞ 7.4 ማይል ርቀት ላይ ከቬንዙዌላ የምትገኘው አገር ለማዱሮ ፖለቲካ ፈተና እንደምትሆንባቸው ግልጽ ነው። ከማዕከላዊና ከደቡብ አሜሪካ ሀገራት መሪዎች የተለየ አቋም አላት ትሪኒዳድና ቶቤጎ። የሀገሪቱ ጠቅላይ ሚኒስትር ደግሞ ይህን ማለታቸው የከባቢውን ፖለቲካ ጫና ውስጥ ያስገባዋል። የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ ደግሞ ሀገራቸው ወደ ትሪኒዳድና ቶቤጎ ነዳጅ እንዳይላክም ትዕዛዝ አስተላልፈዋል። የኛው ውጥረት ደግሞ የዓለምን ፖለቲካ ቅርጹን የቀየረ ወደ ሌላ አቅጣጫ ሊወስድ የሚችል ነው በሚል ስጋታቸውን የሚያስቀምጡ ፖለቲከኞች አሁን ጉዳዩን ፕሬዚዳንት ዶናልድ ትራምፕ ብቻ ሳይሆኑ ፑቲንና ሺጂንፒንግም እንደዚሁ የኢራን መሪዎች አያቶላዎቹ ሊሳተፉበት ይገባል የሚል ሆኗል።